ሸገር መዝናኛ አሁን ከታዋቂው ሳክስፎኒስት እንዲሁም በመሳሪያ ብቻ የተቀነባበሩ ሙዚቃዎችን ካበረከተልን ከዳንኤል ጋሻው ዳኒ ቦይ ጋር ልንጨዋወት ነው። ዳኒ በሙዚቃ መሳሪያ ብቻ የተቀነባበሩ ብዙ ስራዎች አሉት። በዚህ ዝግጅት ትጋበዛላችሁ። ለመግቢያችን ዳኒ የተጫወተውን የብዙነሽ በቀለን በጭላንጭል መርጠናል። በዚሁ ወደ ጨዋታችን እንገባለን። ዳኒ አንተ ነገር ሲነሳ በተለይ ወደ ሙዚቃ ህይወት ስንመጣ ወሎን አካባቢ ማንሳት በተለይ ወይዘሮስን ትምህርት ቤት በጣም እዚህ ፕሮግራም ላይ ብዙ የኪነ ጥበብ ባለሙያዎችን ጋብዣና ግሬ ያለው አንተ ዳንኤል ጋሻው ዘለቀ ነበርክ። ዳኒ ቦይ የሚለው ስም የመጣው እዛ አካባቢ እንደሆነ በአንድ ወቅት ስትናገር ሰምቻለሁና እንደው እስቲ በተለይ ያንን አካባቢ በመጀመሪያ ከእድገት ጀምረን ወደ ሙዚቃ ህይወት እንዴት መጣህ የሚለውን ለአድማጮች በመላው ዓለም ለሚያዳምጡን እስቲ ንገርልኝ። ያው ወደ ሙዚቃ ህይወት የመጣሁት ወይዘሮሲን ትምህርት ቤት ከገባው በኋላ ነው። ወይዘሮሲን ትምህርት ቤት ከ9ኛ እስከ 12ኛ ክፍል የቀለም ትምህርት ያስተምራል። በተጨማሪ የሙዚቃ የቮኬሽናል የአርት የተለያዩ የሙያ ትምህርት ቤትም አለው እዛው አብሮ እና ልክ 9ኛ ክፍል ስገባ የቀለም ትምህርቱን ስገባ የሙዚቃ ትምህርቱንም ገባው። ያው ሺፍቲንግ ስለነበረ ጧት የቀለም ትምህርቱን ማራለው። ከሰዓት በኋላ የስዕል ክለብ አለ፣ የሙዚቃ ክለብ አለ። የታወቀ ነው ወይዘሮሲን ትምህርት ኢትዮጵያ ውስጥ በፊት ወይዘሮሲን ትምህርት ቤት አጼ ምኒልክ ትምህርት ቤት 4 ኪሎ ያለው እና አጼ ገላውዴ ናዝሬት ትምህርት ቤት እነዚህ ሶስቱም ልክ ከያሬድ ሙዚቃ ትምህርት ቤት የሚመደብላቸው መምህር ተመድቦላቸው የሙዚቃ ትምህርት የሚማሩበትና የማርሽ ባንድ ሁሉ ያላቸው ነበሩ። እና እዛ ውስጥ በዛ ምክንያት ነው ወደዛ የገባሁት። የኔ አይከን ሞዴሌ ደግሞ ጋሽ ጌታቸው ሙክሬን ክላሲካል እየሰማው ነበርና ሁሉ ጊዜ ይወራይ ነበር ውስጤን እና ሙዚቃ ትምህርት ቤቱን ተሳገኝ ያ ለኔ እንትን ሆነ። እሳቸው ጋሽ ጌታቸው ሙክሬ ናቸው በቃ እንዳሪያ እንደ ሞዴል ይወሰድካቸው ማለት ነው። እሳቸውን ኢንስትሩሜንታል ሰማ ነበርና በዛ ነው ጋሽ ጌታቸው ሙክሬ በጣም ማደንቀው ታላቅ ሰው የነበረ ሰው ነበር። በጣም የሚገርም እንግዲህ ሰርፕራይዝ ላድርግህ እዚህ ፕሮግራም ላይ ልክ እንዳንተ እንደዚሁ ተገኝተው ነፍሳቸውን ይማርና ጋሽ ጌታቸው ስለ ሳክስፎን ህይወታቸው ብዙ አጫውተውኛል። እሳቸው እንደውም የሚገርምህ የኔ ሳክስፎን ቋንቋ አላት ብለዋል እዚህ ዝግጅት ላይና በጣም ሲከፋኝ ሰዎችን መናገር ስፈልግ እኔ በአፌ ከሰው ጋር አልጣላም በሳክስፎን ነው። ሳክስፎን ቋንቋ አላት እንደ ውሻ እንደ አህያ አስጮሃታለሁ። ያን ጊዜ የጊዜው ባለስልጣኖች ያስከፉኝ የነበሩት ይገባቸዋል። አየህ አሁን እኮ በሳክስፎኑ እንደ አህያ የሚጮኸው አህያ ሊለን ፈልጎ ነው የሚል። እስቲ ዳኒ እዚህ ጋር ካነሳቸው አይቀር ላንተም ከስራዎች እንዳራያም ሞዴልም ስለሆኑ እስቲ እዚህ ጋር አብረን እንስማቸው። እዚህ ፕሮግራም ላይ ጋሽ ጌታቸውን ሰምተን ተመልሰን እንመጣለን። እሳቸውን እናዳምጥ። በዓለም 104 ሀገር ውስጥ ነው የዞርኩት እየሰራን ከነዚህ ከፈረንጆቹ ከርሶ ነው የተማሩት ፈረንጆቹ ራሳቸው ከኔ ነኝ የአማርኛ እናንተኑን መመራቸውና ማስተምራቸው መሪያቸውን ምን ነኝ። ፈረንጁ አገሩን ስለሚያው እንትን ይበል እንጂ ሙዚቃውን መመራውን ነበር። እኔ በጣም እንደው ስሰማውም ያዝናናኝ ነገር የጋሽ ጌታቸው መኩሪያ ሳክስፎን ቋንቋ አላት፣ ትናገራለች፣ የተለያየ የእንስሳት ቋንቋ አላት። በተለይ በአለቆች ሲያበሳጩት በሳክስፎን እንደ አህያም እንደምንም እያሉ እንደው በሾርኒ ነው የሚባለው እንደዛ ይናገራሉ። አንዳንድ አለቆች ደግሞ ይበሳጩ ነበር። እኔን እኮ ማለቱ ነው አሁን አያለህ እያለኝ ነው አየህ የሚባል ነገር የት እያሉ ነው ይሄ ባለቆች ሲበሳጩ እንዴት ነበረ ሳክስፎኗስ? ይሄ ከብሔራዊ ቲያትር ከበደ አስፋ የሚባል አለቃ ነበረን። እኔ ቆሜ ያስቀጠርኩት ሰው ከኔ በላይ ሲሆን ፎቁ ላይ ወጣና ልክ እንደ ሰው ውታውን ስለቀው ምንድነው ችግርን ንገረኝ ምናምን ልቀቁኝ ይሄዳለሁ በያል በመረበሽ ወደ ፖሊስ ዛወር። ከዚያም በኋላ ፖሊስ ከገባውን በላይ ደግሞ
የልባቸው ሲደርስ አንዳንድ የሚያበሳጩኝ እኔ በሚሊታሪ ለብሳለሁኝ እንጂ ማዕረግ የለኝም፣ በሲቪል ነው። ከዚያም በኋላ በኮሎኔል ደረጃ ነው፣ ያው ደሞዙ ከፍተኛ ነው። እዛ እንትን ሲያበሳጩኝ እንደ ጅብ አው በሳክስፎኑ አው ይላል፣ አው አሰኘዋለሁኝ። እንደ ውሻም እንደ አህያ በየሰድብ በሳክስፎን እንትን እንደዚህ እንትን ስል በቃ እኔ ሙዚቃ ነው የምጫወተው እንጂ ምንም ሊያደርጉኝ አይችሉም። እንደዚሁ በቃ ሲያበሳጩኝ እንደዚህ ያደርግ ነበረ። ነገር ግን እኔ ሳክስፎኑን እንደፈለኩ ጫወትበት ነበረ። ለዚሁም የኢትዮጵያ ሕዝብ የሚያውቀው ነው። በማንኛውም አቅጣጫ ሙዚቃ መጫወት መቼም ቲዩኑም አሰራሩም የኔ የተለየ ነው። ምክንያቱም የኔ የማወጣውን ድምጽ የትኛውን አያወጡም ነበር። መሪ ሆኜ ለኢትዮጵያኖች ሳክስፎኒስቶች የመጀመሪያው ሳክስፎኒስት ብባል እኔም ራሴን ከፍ ለማድረግ ሳይሆን ሐቁን ነገር ከሆነ ከኔ በፊት የነበሩት ነደራራ ባይሳ ተድላ ባዩ ተብሎ በማዘጋጃ ቤት ጎበዝ የሆነ ሳክስፎኒስት ነበር። እሱ በስተቀር ሌሎቹ ከኔ የተሻለ ማንኛውም ስለሌለ እስከ መጨረሻ ድረስ ይሄን ያህል ዘመን ሳገለግል ስሰራ በተወዳጅነትና በማንኛውም አቅጣጫ አስተዋሽም ባይኖረኝ ያሉት አልረሱኝም እስካሁን ድረስ እና ህዝቡም ወጣቱም በታሪክ እያጠናኝ በጣም ይወደደኝ ያለ ስለሆነ እኔም ከህዝቤ ላለመለየት እስከ ስቴጅ ላይ ወድቃለሁኝ እንጂ እስከ መጨረሻ ያገለግላለሁ ብዬ ቃል ገብቼ ያለው ነኝ። አሁንም ቢሆን እሰራለሁ ባይነኝ እንጂ በዚህ አቆማለሁ እንኳን አይደለም። መልካም ነው። ጋሽ ጌታቸውን ሰምተናል። እንግዲህ እንደሰማነው ነው እንደ ሀያም እንደ ውሻም እያደረጉ በሳክስፎን ብዙ ነገር መናገር የቻሉ አንጋፋ ሰው ናቸው። ነፍሳቸውን ይማር። በድጋሜ ስላንተ የተጻፈም መጽሔት አለ፣ ዳኒ ቦይ አርት ኤግዚቢሽን ስለ አውደ ርዕይህን የሚያሳይና ሌሎች ስራዎችን እዛ ላይ በኮከብ ቆጠራ ስሌት በወራ መስከረም 12 በኢትዮጵያ ተወለደ። እድሜው ለአቅመ ትምህርት ሲደርስ በአጋዚያንና ንጉስ ሚካኤል ትምህርት ቤት የአንደኛ ደረጃ ትምህርቱን በሆጤ ጁኒየር ሁለተኛ ደረጃ ትምህርት ቤትና በወይዘሮ ሲሂን አጠቃላይ ሁለተኛ ደረጃ ትምህርት ቤት በቀለም ትምህርት፣ በሙዚቃ ደግሞ በሳክስፎን ክራር ትምህርት፣ በስዕል እንዲሁ በመማር 3 ዲፕሎማ እዛው ነው የተመረከው። በ3 ዲፕሎማ እዛው ትምህርት ቤት ነው፣ ወይዘሮ ሲሂን ትምህርት ቤት ነው የተመረኩት። ሽፍቲንግ ስለነበር ጧት ቀለም ትምህርቱን ትማራለህ፣ ከሰዓት በኋላ የሙዚቃ ትምህርቱንም የስዕል ትምህርቱንም ትማራለህ። ጊዜው ስለነበረ በዛ ሰዓት እንደዚህ ነው እዛው ነው የተማርኩትና ስጨርስ 12ኛ ክፍል 3ቱንም ዲፕሎማ ይሻወጥቻለሁ። አንተን ስናስብ ሳክስፎን ነው የሚታሰበው። እንደውም የተለያዩ የራስ ክለቦች ነበሩ አዲስ አበባ ላይ የተለያዩ ቦታዎች ላይና ቤት ስንመጣም እንደዚሁ ሳክስፎን ግድግዳ ላይ ተሰቅሎ ሁሉ እናያለን። አንድ ትልቅ በፍሬም ሳክስፎን እየተጫወት ሁሉ ፎቶግራፍ አስታውሳለሁ። አንተ ቤቶች ውስጥ እሱን አስታውሳለሁና ክራር እኮ ብዙም አልተወራልህም። አዎ ብዙ ወደ ክራሩ አላዘነበልኩም። ክራሩ ዝም ብዬ ለራሴ ነው በብዛት እንትን ነው። ወደ እንትን አልወጣሁም። ለራሴ በሚሆን ነገር ነው ክራሩ ዋናው ሳክስፎኑንና ሙዚቀኛ ስትሆን እኮ ኪቦርድም ትሞክራለህ፣ ሌላም ነገር ትንትላለህ፣ ግን ሜጀር የምታደርገው አንዱን ነው። ስለዚህ ሳክስፎንን ስለሆነ ሜጀር ያደረኩት በቃ እሱ ነው። ሰከንድ ደግሞ የሚሆነው ስዕሉ ነው። ወደ ቀለሙ ወደ ስዕሉ መጣና በአንተ ምርጫ ነው እንደሚሆነው። አንዳንድ ጊዜ አንዳንድ ሙዚቀኞች ሳዋራ ሙዚቃ ትምህርት ቤቶች አቋምን አይተው ጣቶችን አይተው ይመድበዋል፣ ይደለድለዋል። አንዳንድ ሰዎች እኔ እንኳን ያሰብኩት የኛውን መሳሪያ አልነበረም፣ አሰልጣኞቹ ግን የለም አንተ ለዚህ ነው የምትሆነው ብለው አይ አጋጣሚ ሆኖ ነው ነገርኩ። ጋሽ ጌታቸው ምክሬን ሰማ በጣም እንትን ይለኝ ነበር። ከዛ 9ኛ ክፍል ስገባ ኖት ነው የተማርነው። ኖታ ከተማርን በኋላ ፈተና ሲሆን ከ90 እስከ 100 ያለው ትራምፔት ይመደባል። ከ80 እስከ 90 ማርክ ያመጣው ሳክስፎን ምናምን እያለ እንትን ይልና እንደገና እዛው ላይ ደግሞ የጣት ርዝመት አቋም ምናምን ታይቶ ነው ወደ ሳክስፎን እንትን የምትለው እና አጋጣሚ ሆኖ እኔ ለዛ ፊት ስለማረግ እዛው ተመደብኩኝ፣ በዛው ቀጠልኩ ማለት ነው።
ስለዚህ ጣት ርዝመት ነው። አሁን እኔ አጫጭር ጣቶች ለሳክስፎን አይመከሩም። አጫጭር ጣቶች ደግሞ ለትራምፔት ለሌላ ነገር ነው የሚሆኑት። ወይዘሮ ስህንን ካነሳን በርካታ ሙዚቀኞች ወጥተዋል። ያን ጊዜ እንደው እናንተ በነበራችሁ ጊዜ የምታስታውሳቸው በድምፃዊነትም አሉ፣ በመሳሪያ ሙዚቃ ተጫዋችነትም አሉ፣ የተለያየ ነገሮች እነማን ነበሩ ያኔ ዛሬ ስመጥር የሆኑ ሰዎች? ባይዘዌ እና አበበ ኃይለ ሚካኤል ስመጥር ናቸው። ብዙ በተለይ እነ መስፍን አበበ ምናምን እነሱ ያው ዛር ሲኒየሮቼ ናቸው። ግን ከዛ በኋላ ድምፃዊ እነ መሐመድ አወል ካሳ፣ መሐመድ አወል ከመከም፣ መሐመድ አወል ከመከም፣ ኮይስ መሐመድ አራዳ፣ ሌሎችም ብዙ ነበሩ። በወቅቱ በወይዘሮ ስህን ትምህርት ቤት ደረጃ ተማሪዎች የነበሩ እና ትልቅ ደረጃውን ከደረሱት ውስጥ ከድምፃውያኖች እነ መሐመድ አወል፣ እነ ኮይስ እና እንደዚህ አይነት የመሳሰሉ ልጆች ናቸው። ከዛ በተረፈ ከዛ ከወይዘሮ ስህን ከወጣሁ በኋላ አዲስ አበባ ነው የመጣሁት። አዲስ አበባ መጥቼም ያው እና እያሌው መስፍን ጋር እና ረጋይ ጋር ምናምን እየሄድኩ እንትን እል ነበረ እና በወቅቱ ሞክሬያለሁ እነሱ ጋር እንትን ለማለት አመች ስላልነበረ ሁኔታውም። ከዛ በኋላ በዛ አይነት ሁኔታ እያለሁ ነው ወደ ስደት ሄድኩኝ። ከስደቱ በፊት ግን ከሙዚቃ ህይወትም ወጣ ብለህ በኪራይ ቤቶች አስተዳደር ውስጥ ሰርተሃል? ኪራይ ቤቶች አሁን ሰርቻለሁ። በምን ስራ ላይ ነበር? 12ኛ ክፍል ልክ እንደጨረስኩ ልክ እኛ ድሮ እንዴት ነው ትምህርት ቤት ልክ ስጨርስ ስራ አግኝተህ ደሞዝ አግኝተህ የመጀመሪያ ደሞዝህን ቤተሰብ ልመጣ እንዲህ ነው የምናስበው የነበረው በወቅቱ የነበረው ሁኔታና ቀደም ብዬ ነበረ የሰራተኛና ማህበራዊ ጉዳይ ምናምን ተመዝግቤ ነበርና በምዝገባው መሰረት ተራዬ ደርሶ የሆነ ቦታ ፈተና አለና እና ተፈተን ተብሎ ሄድኩኝ። ኪራይ ቤቶች ተፈተንኩ፣ አለፍኩኝ። ከዛ እንደውም ያለ ሙያዬ ነው የገባሁት። ፒቲ ካሸር ነበር የገባሁት። ፒቲ ካሸር እንደነበርኩ አንድ 3 ወር እንደሰራው ትግራይ መቀሌ በጣም ጥረት ስላለ ሰራተኛ እዛ ሂድ ተባልኩኝ። እሺ ብዬ እዛ ሲሄድ ያው ስራ ነው የሚፈልገው እና ያን ጊዜ ራሱ ወረቀቱ ሲሰጥ አቶ ዳንኤል ሲባል ሌላ ማዕረግ ነው የሚመስል። በቃ ባለ ስራ ከሆንክ በደሞዝተኛ የምትሆንበት። ከዛ መቀሌ ሄድኩኝ። መቀሌ ሄጄ በቃ የሰራተኛ እጥረት ስለነበረ ፒቲ ካሸር እኔ ነኝ፣ ስቶር ኪፐር እኔ ነኝ። እንደ ፎርማንም አድርጌ ሰርቻለሁ። የ3 ሰው ስራ ነው ለ2 አመት ሰርቼ ከዛ ወደ አዲስ አበባ መጣሁ። አዲስ አበባ ሆስቴል አስተዳደር መምሪያ ተመደብኩ። እዛ እየሰራሁ ትንሽ ቆይቼ ከዛ ወደ ስዕሉ አዘንቢ ያን ጊዜ የአብዮት በየበሩ ላይ ትላልቅ ታወሮች የሚሰሩ ነበሩ አሉ። በቃ እዛ ሁሉ ከሰዓሊዎች ጋር ተሳትፌ አብሬ ሰርቻ ራሱ አቤት አደባባይ ምናምን የተለያዩ ትላልቅ እንትኖች ነበሩ የእንትኑ ለመግቢያ እንትኖች እና እነዛን ታወሮች ከሰዓሊዎች ጋር ሆኜ ከአርት ስኩል ተማሪዎች ጋር ሆኜ አብሬ ሰርቻለሁ። በደርግ ጊዜ ማለት ነው። ፍላጎት በትንፋሽ የሚል ኢንስትሩሜንታል አልበም አለና ከዛ ላይ ቁጥር 1 ላይ የተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ሼመንደፈር አለ። ሼመንደፈርን በሳክስፎን ከመጫወት ባለፈ በስዕልም ለመግለጽ ሞክራል። እስቲ አብራራልን። ሙዚቃውን እኔ ጋብዛለሁ ከዚህ ስዕሉን በሬዲዮ ለማሳየት ስላልቻልኩ እስቲ ስለ ስዕል ስራው ነገር። ሼመንደፈር ግጥሙ በጣም የሚገልጸው ነገር አለ። በእኛ በኢትዮጵያ ውስጥ የሙስሊሙና የክርስቲያኑ አንድነት ፍቅር ይገልጻል። ወሎም ስለነበርኩ ወሎ ውስጥ ደግሞ ከሌ እስላም ነው ከሌ ክርስቲያን ነው አብረን ነው ትምህርት ቤት እኔ ከሙስሊም ጓደኞቼ ጋር እነሱ ምሳቸውን ይዘው መጡኛ አብረን ነው የምንበላው። ይሄ ሙስሊም ነው አልነካም፣ ይሄ ክርስቲያን ነው ምናምን የሚባል ነገር የለም። ገባ ሁሉም በቃ በራሱ ነው ጸሎት ማንም በቃ ፍቅር ነው የነበረውና የሼመንደፈር አገላለጽ ያንን ነው። ያኔ ሁሉንም የሚያሳይ ሰውነትህን አልহামዱሊላህ ታቦታችን በሰላም ገባ አይነት ነገር ማህሙድ እንደተባለው አልহামዱሊላህ ሙስሊም ሆኖ ነው ከክርስቲያን ወደ ሙስሊም ሆኖ ነው ከሙስሊም ወደ ክርስቲያን እንትን ብሎ እንዴት ነው ጥምቅም አልহামዱሊላህ ታቦቱ በሰላም ገብቷል እና ይሄ ነው እንግዲህ የታውኩ ደስ የሚል ነገር ሰው መሆንህ ብቻ ነው። መሐመድና ጀማል የሚባሉ ሰዎች የቤተ ክርስቲያን ጠባቂዎች ናቸው። እያንዳንዱ ደግሞ አብዛኛው ብታየው እኔ አሁን አያቴ ቢደንስ ሙስሊም ናቸው። ገባ በእናቴ በኩል አያቴ ሙስሊም ናቸው። እንደዚህ ሆነን ያደግነውና የሼመንደፈር ግጥም አገላለጽ እና የዜማው ቴዲ በጣም ስማርት ልጅ ነው። ጥሩ አድርጎ ስለሰራው በጣም ነው የምወደው። ለራሱ ነገር ነው ያለው እሱንና አንድ ዘፈን ነበረው ባይገርምሽ ገና ወድሻለሁ
ከራሱ ጋር አብረን እንግዲህ የመጀመሪያ ኮንሰርቱን እንደውም ሐዋሳ ከሱ ጋር አብረን እኔ ጋር ነው የሰራው። አረባ ከዛ ኮንሰርት መድረኩ ላይ አብራችሁ ሰራችሁ? በእንትና ሰለሞን አስመላሽ አማካይነት የመጀመሪያ ልክ እንደታወቀ ወዲያው ከኔ ጋር ነው በኔ ባንድ ሆነን ነው ሐዋሳና ዲላ ሄደን የሰራ ነው ከሱ ጋር። ያኔ ሁሉ ገልጨለታለሁ። እነዚህን ሁለት ስራዎች በጣም እንትን ብለናልበታል። አክቹአሊ የመጀመሪያው ሸመንደፈር በኋላ ላይ ነው፣ ግን በቃ በጣም ያውቃል። ተጫውተናል በእነዚህ ጉዳዮች ላይ እና ወደ ስዕሉም ያመጣሁት ውስጤ ያለ በቃ ሰው መሆነ ብቻ ነው የሚፈለገው። ሰው ከሆንክ ሙስሊም ሆንክ ክርስቲያን ሆንክ ምን ሆንክ ያ የራስህ ነው። ግን እዚህ ጋር መጠራራት የሚባለው ነገር የለም። ፍቅር፣ ሰላም፣ ጤና በዛ መሰረት ነው ሸመንደፈር። እንዴት አስቀመጥከው? ሸመንደፈር በስዕል ሲገለጽ ሸመንደፈር ቴዲ አፍሮ ሲያስቀምጠው በአንዋር መስጊድና በራጉኤል ቤተክርስቲያን ነው። እኔ ደግሞ ትግራይ ላይ ነው የወሰዱት። ትግራይ ላይ አልነጃሺ አለ፣ የአክሱም ሐውልት አለ። በሁለቱ ስዕሉን እዛ ጋር እንትን ያልኩት ከአክሱም ወደ አልነጃሺ በምትሄድ ልጅ ነው የሰራሁትና በዛ አይነት ሁኔታ ነው ስዕሉ የተሰራው። እንደዛ ነው የገለጽከው። ቴዲ ራሱ ግን ሸመንደፈርን እንዴት ይገልጸዋል? እዚህ ጋር ላስገባው ነው ቴዲ። ከአርቲስት ያላልበም ላይ ሸመንደፈርን መርጫለሁ። ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንዴ? በጣም ደስ የሚል ነው ዘፈኑ። ብዙ ነገር ነግሮናል ቴዲ። ከዘፈኑ ባሻገር እስቲ ትንሽ ደግሞ አንተ ጨምርልን። በተለይ እስላም ክርስቲያኑ ሁሉም ኢትዮጵያውያን ያለን ፍቅር። አዎ ያው ህብረታችን፣ ፍቅራችን፣ አንድነታችን አብረን ይኖር ነው። ያ ውበት ብቻ ሳይሆን ትልቅ ህይወት። እንዳጋጣሚ እኔ ራሴ ካደኩበት ጊዜም በኋላ ደግሞ እንደዚሁ ጓደኝነትም ብዙ አብሮ ይኖር ነው ደረጃ አለ እና ያ ፍቅራችን፣ አንድነታችን ደግሞ የሁሉ ነገር መገለጫ ነው ብዬ አምናለሁ። ፍቅር ከሌለው ምንም ነገር ዋጋ የለውም ብዬ ነው ማምነው። ምክንያቱም የሁሉ ነገር ምንጭ ፍቅር ነው። ያንን ያሳያልና ከዛ ስሜት ነው፣ ከእውነተኛ ፍቅር ከእውነተኛ ስሜት የመነጨ ሙዚቃ ነው። ያ ደግሞ ሁላችንንም የሚወክል ስሜት አለው ብዬ አምናለሁ። ምክንያቱም እኔ ከሰው መሀል እስከተገኘው ድረስ ከዛ የተለየ ነገር አይደለም ብዬ አምናለሁ። ሸመንደፈር በሳክስፎን ደግሞ የተጫወትከውን አንተን ለአድማጮች ጋብዘን እንመለሳለን። ዳኒ ሸመንደፈርን አዳመጥን። እንግዲህ ወደ ጨዋታችን ስንመለስ በስደት ምንድነው ወደ አረብ ሀገር ያሰደደህ ነገር? አረብ ሀገር ደግሞ በስደት ሄደህ 4 ዓመት ነው እዛ የቆየው አይደለ? አዎ። እንዴት ሄድክ? 4 ዓመታት በስደት አረብ ሀገር ውስጥ። አረብ ሀገር ሴት ነበርክ? ወደ አረብ ሀገር የሄድኩት መጀመሪያ የሞከርኩ የነበርኩት ወደ አሜሪካ ነበርና የሆነ ቃል ትዝ ይለኛል። ቃለ መጠይቅ ምናምን ከጨረስኩ በኋላ እንትን ያስፈልጋል፣ ስፖንሰር ያስፈልጋል እና የስፖንሰር ወረቀት ይላኩልህ ተብዬ በመሀል የስፖንሰር ወረቀት እየፈለኩ አጋጣሚ ሆኖ የአረብ ሀገር በቃ ለምን አልሞክረውም? ያን ሰዓት እንግዲህ ውጭ ወጥተህ ሰርተህ የሆነ ገንዘብ ይዘህ መጥተህ ራስህን ማስተዳደር፣ ቤተሰብ እንትን መለወጥ እንደዚህ አይነት አስተሳሰብ ስላለ በዛ ነው። ያን ጊዜ ለምሳሌ አሁን ሳክስፎን ሊኖርህ አይችልም። በዛ አቅም ውድ ነው። የራስህ የሆነ ሳክስፎን ከኖረህ በጣም ትልቅ ነው። አሁን ነው ሁሉም ሳክስፎኒስት አለው አብዛኛው። ያኔ ግን ሳክስፎን የራስህ እንዲኖርህ ማድረግ ከባድ ነገር ነበርና በዛ ምክንያት ነው ብቻ ወደ ውጭ ወጥቶ ሰርቶ መለወጥ የሚለው ነገር ስላለ በዛ ምክንያት ነው። አጋጣሚ ሳስገባ አገኘው ቪዛ፣ ሄድኩኝ። እዛ ከሄድኩ በኋላ ያው የተወሰኑ ኢትዮጵያውያኖችን አገኘው። አንድ ሲያግዝህ አንድ ነገር ሲልህ ምን ሲልህ በቃ ከዛ በኋላ የኩሊ ስራ ነው ያለው። አጋጣሚ ሆኖ እዛ ደሴማ አንድ መሐመድ ቀይድ የሚባል ልጅ ነበርና ከሱ ጋር እሱ ከውጭ ሀገር ፓክድ ሆኖ የሚመጡ ቁም ሳጥን፣ አልጋ፣ የተለያዩ ነገሮች አሉ። እነዛም ከፓኩ አውጥተህ በማኑዋሉ መሰረት መገጣጠም ነው። ቁም ሳጥን፣ አልጋ፣ ቴብል ምናምን እነሱን መገጣጠም ሆነ ስራው። እዛ ስትሄድ ሙዚቃው አልነበረም ማለት ነው። እዛ ሄደህ ግዴታ እንደዛ ነው የምትሰራው። ከዛ በኋላ ነው ኢትዮጵያ ኮሚኒቲ መግባት፣ ሄደህ እዛ ሰው ጋር መገናኘት ስትጀምር እኛ ነን እንደውም እዛ ባንድ ያቋቋም ነው እንጂ አልነበረም። ከዛ በፊት ባንድ አልነበረም። እና የዛን ጊዜ እዛ መሐመድ አወል ሳላህ እዛ አገኘሁት።
ወይዘሮ ሲና ብለን ነበር። ከዛ አገኘሁት። እሱ እኔ ሌሎችም ከኤርትራም ከትግራይም የመጡ ሙዚቀኞች ነበሩ። ሌሎችም ዘፋኞች ነበሩ። ገነት ምናምን የሚባሉ እናስተዋዘው እዛው ኮሚኒቲ። ከዛ ኮሚኒቲው የሆኑ ባለሀብቶች አሰባስበው ገንዘብ እንትን ብሎ ሳውንድ እና መሳሪያ ገዛለን። እስማኤል ቤዚስት ብዙ ልጆች ነበሩ። ብቻ ስደት ላይ ብዙ ልጆች ታገኛለህ ሙዚቀኞች። እነ መሐመድን እኮ በአጋጣሚ እኮ ነው ያገኘው እንጂ ከዚህ ምንም አይነት ግንኙነት አልነበረም። የሚገርም አጋጣሚ ነው። እዛ መሆኑንም አላውቅም ነበር። ድንገት ነው የተገናኘው። እዛ ኦኬዥናሊ በዓል ሲኖር የኢትዮጵያ በዓል ሲኖር እዛ የምናቀርበው እኛ ነበር እና በዛ ነው። የራሱ ስም ያለው ባንድ መሰረታችሁ? አይ በቃ የኮሚኒቲው ነው ባንድ አለ ነው። በቃ የኢትዮጵያ በዓል በሚሆንበት ሰዓት የሙስሊሙም የክርስቲያኑም ባንዱ በቃ ቲያትርም ዘፈንም ምናምን ያቀርባል። እንደዛ እያደረግን ያን የምንሰራው እንግዲህ ኦኬዥን በሚሆን። ሌላውን ቀን ግን ሁሉም የየራሱን ስራ ነው። ያው ይችን የመገጣጠሙን ስራ እየሰራ ቁም ሳጥን ምናምን ኮሜዲ ነው ምናምን ነገር እሷ ለመኖር ብዙ መንገድ ይታለፋል። ከዛ በመጨረሻ ልመጣ አካባቢ 6 ወር ምናምን ሲቀረኝ መሰለኝ አህመድ አላሙዲን እዛ ነው ያገኘሁትና እሱም 1-2 ዝግጅት ላይ ሳክሶን ሰርቻለሁ እሱም ጋር። ከዛ በኋላ ወደ ኢትዮጵያ መጣሁ። ከዛ ዲምፕል ፓላስን ከፈት በቃ ዲምፕል ፓላስን ስከፍት ኢንፎርም አደረኩት። በሳምንት እዚህ ካለ በሳምንት 2 ቀን 3 ቀን እኔ ቤት ነበር የሚመጣው። ይመጣና እንጆይ ያደርጋል። ለልጆቹ ሽልማት ይሰጣል ምናምን በቃ አሪፍ ጊዜ። በዛን ጊዜ ነው እንግዲህ ወጣቶቹን ያን ጊዜ ጎሳይም እኔ ጋር መጥቶ ሰርቷል። ጥላሁን ከአለሙዲ ጋር መጥቶ ጃም አርጓል። ጥላሁን ገሰሰ ጥላሁን ገሰሰ ራሱ ሚኒሊክ ወሰናቸው ጃም አርጎ ያውቃል። ያኔ በቃ ብርቅ ነው እንደዚህ አይነት ነገር። ባንድ የመተዛ ሰዓት እንግዲህ በኢህአዴግ መጀመሪያ አካባቢ ሌሊቱን በየቦታው የተወሰኑ ክለቦች ናቸው አሪፍ የሚሰሩት። 87 ነው እና 87 አካባቢ ምናምን እነ ላፎንቴኖች ምናምን በነበሩበት ሰዓት ነፋሲካ ዲሚትሪ በነበሩበት ሰዓት በዛ ሰዓት ነው እንግዲህ ዳኒ ቦይ እኔ ክለብ እዛ ደግሞ ይሰራ ነበር። አብዛኞቹ ወጣቶች ልጆች ነበሩ ጋር የሚሰሩ። አማን መለኪኔ ይባላል። ገነት በጣም ጎበዝ ልጆች ነበሩ። ያው አሁን እንደሚወጡት አብዛኛው ወጣቶችን ነበር ያሳትፍ የነበረው። እንደገና ሴሌክትና ጋዜቦም ዲምፕል ከዛ በኋላ በሳውንድ ምክንያት ተዘጋና ስራ ቆሜ ነበር። ከዛ የሴሌክት ባለቤት ጠራኝና በቃ አብረን እንስራ አለ። እሺ 50-50 ከሱ ጋር አብረን ከሴሌክትን በቃ በጣም እንዲገን ካለው ከዲምፕል በኋላ ወደዛ ሄጄ ነው ሴሌክት የሰራሁት። ከዲምፕል በኋላ ነው። አዎ እንግዲህ ዲምፕል አካባቢ ቀደም ሲል እንደነገርከኝ አንጋፋው ድምጻዊ ነፍሱን ይማር ጥላሁን ገሰሰና ሚኒሊክ ወሰናቸው ሁሉ እየመጡ ጃም ያደርጉ ነበር። ጃም ማድረግ የእናንተ የሙዚቀኞች ቋንቋ ነው። እንደ አድማጮቻችን በሙሉ ጃም ማለት ሌላ ቦታ እየሰራህም ሊሆን ይችላል። ድንገት ሄደ ሌላ ክለብ እግረ መንገድ ከአላሙዲ ጋር የመጡ ስለመተው ሲዝናኑ መሀል ላይ ማይክ ወስደት ድንገት የሚገቡ ናቸው። ናይት ክለብ እኮ ድምጻውያን ራሱ እንደዚህ ጃም የሚያደርግ ነገር አለ። ከሌላ ክለብ ወጥተው ጃም እናድርግ ብለው ሌላ ክለብ ጎራ የሚሉም ወዳጆች አሉኝና እቺ ናት ጃም ማድረግና እንግዲህ ጥላሁን ገሰሰን ካነሳን በሳክስፎን አንተም የጥላሁን ገሰሰን አንድ ዜማ ተጫውተሃል። የመሃሉ ለጨዋታችን ማዋዣም እንዲሆን እሱን ለአድማጮቼ ጋብዛለሁ። ጥላሁን ብዙ ስራዎች በጣም በቃ ግጥሞቹንም ምንም ስታይ ጥላሁን ለየት ይላል። ባይዘይ ማህሙድም የራሱ የሆነ ከለር የራሱ የሆነ ግጥሞች አሉት። አለማየሁ እሸቴ፣ ጋሽ ሚኒሊክ ወሰናቸው፣ ከሴቶች እነ ሂሩት እነ ብዙነሽ በቃ በእውነት ለመናገር በቃ ለሙዚቃ ፍቅር ስለነበረ የሚሰሩት እስካሁን ዘመን ተሻጋሪ ሆኖ የቆየበት ምክንያት ያ ነው። እዚህ ናይት ክለብ አካባቢ ከሚቀርቡት የሙዚቃ ስራዎች ባለፈ በመጽሔትም ላይ ስላንተ ታሪክ በተጻፈው መጽሔት ላይም ዲምፕል ፓላስ፣ ሴሌክት፣ ጋዜቦና ዳኒ ቦይ እነዚህ ቤቶች ውስጥ ናይት ክለብ በመክፈት ብቻ ሳይሆን ወጣት ዘፋኞችና ሙዚቀኞችን የባህል ዳንሰኞች በመቅጠር በማሰልጠንና በማሳደግ ታዋቂና ትልቅ ቦታ እንዲደርሱ በሳክስፎንና ዘፋኝነት በተለያየ ባዛር ኤግዚቢሽን፣ ኮንሰርት፣ ሰርግ ኢቨንቶች በመስራት እንዲሁም በፊልምና ድራማዎች በመሳተፍ ዳኒ ቦይ ላውንጅና ሬስቶራንት በመክፈት በጣም ብዙ ስራዎች ናቸው እኮ እነዚህ። ከ30 ዓመት በላይ ስታገለግል ቆይተሃል። እንደገና ኢንስትሩሜንታል ዘፈን አልበምም አለ። እነዚህን የማሰልጠን ስራዎች ላይ እስቲ ንገረኝ። በተለያዩ ዘርፎች እኮ ነው የሰለጠኑት። እነዚህ ቦታዎች ላይ ሙዚቃ ከመጫወት ባሻገር ትምህርት ልክ እንደነ ያሬድ
እንደዚህ ይሰጥ ነበር ማለት ነው? አይ ትምህርት አይሰጥም፣ ግን ክለቡ በነበረበት ሰዓት በተለይ ቅድም ነገር ያለው ዲምፕልም እያልን ወጣት ዘፋኞች ነበሩ። እነ ደሳለኝ ቢሻው የሚባሉ አሁን በህይወት የለም። ድሮ ጥላውን ይተካል የሚባል የነበረ የጥላውን ዘፋኝ፣ ሌሎችም ወጣቶች ዘፋኞች ነበሩ። ከዛ በኋላ ሴሌክት ደግሞ እነ ወንድሙ ጂራ ኢቲቪ ውስጥ የሚሰራ የነበረ ሰለሞን፣ ሌሎችም ነበሩ በዛ ሰዓት እንትና ነው። ከዛ በኋላ ትንሹ ጥላውንን እንግዲህ ከልጅነቱ ጀምሮ ለመጀመሪያ ያሰራሁት ሴሌክት ግን የጀመረው አብነት ግርማ ነው። አብነት ግርማ፣ ሃይማኖት ግርማም ነበሩ። ሃይማኖት ግርማ ትግስት ወይሶ ጋዜቦ ነው። ትግስት ወይሶ ጄሪ ሀሎ አዲስ አበባ አንዱ ገነት የኔ ናፍቆት ጄሪ አለች። ትግስት ወይሶ፣ መሐመድ አወል ከመከም፣ ኮይስ መሐመድ፣ አበባው ምናምን የሚባሉ በጣም ብዙ ዘፋኞች። እነዚህ ወጣቶቹ እኛ ጋር መጥተው ለመቀጠር ራሱ ጥበብ ወርቅ ራሱ መጥቶ ነው ጋር እንትን ብሏል እና ይመጣሉ መስራት ይፈልጋል። በዛ ሰዓት የታወቀ ዘፈን ጋዜቦ ራሱ በዛም የታወቀ ክለብ ስለነበረ እኛ ጋር መስራት ትልቅ ነገር ስለነበረ ይመጣሉ፣ ፈትናቸዋለሁ። በቃ በዚህ መንገድ እዚህ ላይ ልክ አይደለሽም፣ እንደዚህ አድርጊ፣ ይሄን አጥኚ፣ ይሄን እንደዚህ አድርጊ ምናምን እዛ ትሬኒንግ እያደረጉ ማታ ደግሞ እየሰሩ እየታሹ እየሄዱ በዛ ነው እንግዲህ እንትን የሚሉት። ያው ዳንሱንም የምናደርገው በዛን ጊዜ ምንድነው ዱባይ ነበር፣ የአፍሪካን ዳንስ ምናምን ዱባይ ነው የሚካሄደው የነበረው። ግን ያንን እዚህ አምጥቶ ለሰው እንዲቀርብ ማድረግ፣ ከሱ ሌላ የባህላችንን እስክታወራ አንዳንዴ በጣም ጎበዝ ልጆች ስለሚመጡ እነሱን በቃ ሶሎ እንዲጫወቱ እያደረክ በዛ ሞራልም ስለምትሰጣቸው እንደገና ተመልካችም ስላላቸው የሚሰሩበትም ቦታ ስላላቸው ያ የትሬኒንግ ማዕከል ሆነ። ወጣቱ ነው የታወቀውን ሰው አልነበረም የምንፈልግ። ሁልጊዜ አዳዲስ ልጆች ሲመጡ ትንሹ ሙዚቀኛ ፋሲል ራሱ እኔ ጋር ሰርቷል። እሱ ወክማ በነበረበት ሰዓት ሰርቷል። ወክማ የነበሩ ልጆች ብዙ ልጆች አሉ። እነ ሀና የአፍሪካ እንትን የተጫወተች ልጅ እሱን በልጅነታቸው ብዙዎቹ ህፃን በልጅነታቸው መጥተው እዛ መስራት ለነሱ የበለጠ ሞራል ስለሆነ በዛ ምክንያት ነው። በተረፈ ኤግዚቢሽን ማዕከል በቃ ሁልጊዜ አለው። ኤግዚቢሽን ማዕከል በተከበረ ቁጥር ነበርኩ እስከ 97 እስከ 2000 ድረስ ኤግዚቢሽን ማዕከል ራሱ የኔ ባንድ ነበር የሚሰራው እነዚህ ልጆች እና ያኔ በጣም ምርጥ የሆኑ ልጆች ነበር። የቴዲ አፍሮ ኮንሰርት፣ የአሌክስ እና ጎሳዬ ኮንሰርት ከነሱ በፊት ራሱ የኔ ባንድ ነው የኔን ልጆች ይዞ የሚቀርቡ። ምክንያቱም እነሱ እስከሚመጡ ያንን ህዝብ ማቆየት ማለት ምን ያህል ጎበዝ ልጆች እንደነበሩ የነበሩት ልጆች እነ ትግስት ወይሶ ሲሰሩ የነበራቸው የመድረክ አያያዝ በሙሉ በቃ የነበሩ ሙዚቀኞች ወንድሙ ጅራ፣ ሃይማኖት ግርማ፣ ኮይስ መሐመድ ምናምን የሚያቀርቡት የነበረው እንትን በቃ ኦዲየንሱን ይዞ ይቆያል። ከዛ ነጎሳ ይገባሉ። በቴዲ አፍሮም ጊዜ እንደዛ ነው የተደረገው። በሳምሶን አድቨርታይዚንግ የዛን ጊዜ እንትን የሚለው እና ቀድሞ መጀመር አንድ ሰዓት ላይቭ ኤፍኤም ላይ ላይቭ ነበር እየመጡ የሚቀርጹት። ጥበብ ወርቅዬም የዛን ጊዜ ነው በጣም እየታወቀና ኤግዚቢሽን ማዕከል መጥተው እዛው ላይቭ ነበር እየቀረጹ የሚያስተላልፉት ነበር። ትልቅ ነገር ነው ግን በጣም ትልቅ ስራ ነው የተሰራው በዛ ጊዜ። ትገናኛላችሁ፣ አሁንም ትጠያይቃላችሁ? አልፎ እንደ ድሮ አይደለም፣ አልፎ ሁሉንም አገኛቸዋል። ብዙ ስራዎች ነው ያሉት። እንግዲህ አሁንም ከሙዚቃ በየመሃሉ ላዋዛ ብዬ ነው የሰርጋችን ዕለት የሚል አለ፣ እወድሻለሁ አለ፣ መላ ፍቅሬ ማለዳ። እወድሻለሁ እንግዲህ ከዘፈኖች ማለት የካንትሪ ሚውዚክ ነው። እሱ ደግሞ ኢንስትሩሜንታልን ስሰራ እስቲ እንደ ውጮቹ ለምን እንትን አናረግም፣ ኢንስትሩሜንታል መሀል ዘፈን ለምን አናስገባም ምናምን ብለን ከዛ በኋላ እዛው ነው ከአቀናባሪ ሀብታሙ ይባላል፣ ይሄ ናዝሬት ልጅ ነው፣ በጣም ጎበዝ ልጅ ነው። እሱ ጋር ሆነን እዛው ነው ግጥሙንም ምኑንም ብለን ካንትሪ ሚውዚክ ሲሰራ ነውና እወድሻለሁ I love you ወድሻለሁ ፍቅሬ ነሽ የኔ አለኝታዬ ሆዴ አጋር ግራ ጎኔ ልንገርሽ የውስጤን ፍቅሬን ስሜቴን። ይሄንን ከስቱዲዮ ልጋብዘው። እንደውም ይሄ ነው በድምጽ የመጣህበት አንተ በመሳሪያ ብቻ ነውና በድምጽ የመጣህበት እወድሻለሁ በጣም ቆንጆ ስራ ነው። እሱን ለአድማጮቼ እዚህ ጋር ጋብዛለሁ። ሄሎ የኔ ፍቅር እወድሻለሁ፣ እንዴት እንደምወድሽ ስሜቴን አውጥቼ ልግለጽልሽ። ምንጊዜም ስላንቺ አስባለሁ፣ አፈቅርሻለሁ። ለእኔ አለኝታዬ አንቺ ነሽ። እባክሽ
እንግዲህ መዝናኛ ፕሮግራም ላይ ነው ያለነው። ወጣ ገባ እያልን እንጨዋወታለንና ዳኒ አሁን ቀጥሬ አንተን እዚህ ፕሮግራም ላይ እንድትመጣልኝ በእንግድነት ዳኒ እኮ ይመጣል ብዬ ለባልደረቦቼ ስነግራቸው በቃ ጸጉርህ መገለጫህ ነው ዳኒ ጸጉሩ ይላሉ። እና ከዚህ ቀደም ኃይልዬ ታደሰ መጥቶ ነበር እዚህ። ኃይልዬ ስለ ጸጉሩ ስናወራ አንድ ወቅት የቴሌቪዥን ቀረጻ ነበረበትና እዛ ከመግባቱ በፊት ላይቭ ቀጥታ ነው የሚቀረጸው ባምቧ እኔ ጸጉር ባምቧ ሲለሰልስ በኃይልዬ የሰማሁትና እሱንም አሰማሃለሁ። ኃይልዬ እዚህ ጋር ሁለተኛው ይሁን አንድ ክሊፕ ሲቀረጽ በዛ ቀረጻ ሰዓት ላይ ኃይልዬ በጣም የሚያምርና ለስላሳ ጸጉር ነው ያለ ባምቧ ጸጉርህን ታለሰልሰው ነበር አሉ ያየሰው እንዴት አይተው ቀረጻው በፊት አምቧ ለጸጉር እንግዲህ ከምትጠቀማቸው የተለያዩ ቅባቶች የሚሆን ለጸጉር አምቧ እንዴት አድርገህ ነው ቆይ ቅባት ጠፍቶ ካልሆነ ምናልባት እንግዲህ ደርቆብኝ አይቶት ይሆናል። አድርጋ አምቧ ለስለስ አደረከው። እንግዲህ በዚህ ወደ አምቧውና ጸጉር ከመጣን የሬጌ ዘፋኞች ብዙ ጊዜ እንደዚህ ጸጉራቸውን የማሳደግ ነገር አላቸው። ብዙ ደግሞ አንተ በሬጌ አትታወቅም። እኔ እንደነገርኩ ምንድነው እዛ አቢጃን በነበርኩኝ ሰዓት እዛ ዌስት አፍሪካ በነበርኩ ሰዓት ጸጉሬ በጣም አጭር ኖርማል ልክ እንዳንተ እሺ እኔ እኮ ቁመት እና እንደዛ ነበር። ሳያቸው ስታይል አላቸው ሁሉም ግማሹ በቃ የሆነ ጸጉሩን ልክ ላይ አላለም በጣም አፍሮ ጸጉሩ እንደዛ ነገር ነው የሆነ ነገር የተጻፈ ነገር አላቸው ራስታ ናቸው ምናምንና እኔ ኖርማል ነውና ለካ የአርቲስት መገለጫው አይነት ነገር ይመስላል። ለካ ጸጉር ያስፈልጋል ከዛን ጊዜ ነው ዛኔ ማሳደግ የጀመርኩት። እና በቃ ደሞ አየ ከአገር ስትወጣ እድገቱን የጸጉርህ እድገት እዚህ ጋር ሲደርስ የሚያሳፍርህ ነገር የለም። ለምን ውጪ ነው ያለው? ደሞ ትመሳሰላለህ ምናምን ትመሳሰላለህ። እያደገ በቃ በራሱ ጊዜ የራሱን ስታይል እስኪዝ ድረስ ታብራቸው ያንን ነገር እንትና አደረኩት ማለት ነው። አሁንም እኮ ከነሱ ይለያል። አንተ ጸጉር የብቻ ነው የሚመስለው። የራስታዎች አንድ አይነት ነው። በቃ እንደዚህ የመገማመድ ነገር አለ፣ ወደ ቡኒ ነገር ይሄዳል። አሁን ታዴ ሮባን አይነት እንደዛ አይነት ሁሉም ልክ ነው። ስታይል ነው እኮ እንጂ ያው ባንተ የሚያምረውን ነገር ዝም ብለህ ማሰብ ነው። እኔ ይሻለኛል ብዬ በራሴ መንገድ እንትን ያደረኩት ምናልባት ያኛው ራስታው ላያምርብኝ ይችላል። ያምራል። ልክ እንደ አልበም የምትጨነቅበት ነው ይመስለው ለጸጉር አያያዝ። በጣም ነው ማመሰግ። አንተ ደግሞ ስለ ጸጉር ስትጠየቅ በእናቴ ነው የወጣሁት ትላለህ። ሶማ ጸጉር ነበራቸው እናት የተወዳጇ ድምጻዊት ያስናቀች ወርቁም ጓደኛ ነበሩ። የሚገርም ነው። ሙዚቃ ውስጥ ነበሩ። ማዘር አልነበረችም። እንዴት ነበር ጓደኝነታቸው ካስናቀች? እናቴ በጣም ሞደርን ነች። ከገጠር አንዳንድ ሰዎች በጣም ፋስት ይሄዳሉና ሞደርን ነች። ባህር ነበራት በዛ ሰዓት እንዳለ ሙዚቀኞቹ ዘፋኞቹ ምናምን ትሄዳለች፣ ታያለች እነሱ ጋር በጣም በመቀራረብና ኦልሞስት ጓደኛም ነበሩ። ጓደኝነታቸው እንትን ብሎ አብረው ነበር፣ ብዙ ነገር አሳልፈዋል። እና እሷ አልገባችበትም። በዚህ ሁኔታ ነው ከሷ ጋር ጓደኞች የነበሩት። የጸጉራቸው ነገር በቃ ታየኝ ነው በጣም ዞማ ጸጉር እንደዚህ ነው። ወራሱ ደግሞ አንዳንድ ሰዎች ዳኒ እንደው ልንገርና ከውጭ ሀገር ዜጋም ጋር ያጠጋጉዋሉ። ኢትዮጵያዊ ነው ግን እኔ አላምንም የሆነ ነገርማ አለ የሚል መጨረሻ ለነሱ መልሰው እንግዲህ ባያት ቀድማያት ምናምን ካለ እንግዲህ እሱን እናጠያይቃለን ብዬ ነው እንጂ በቀጥታ እግዚአብሔር ይመስገን እስካሁን ንጹህ ኢትዮጵያዊ ነኝ አይደል? ከሌላ ሀገር ጋር ምንድነው አንተስ እንዳይልዬ የተለየ ነገር አለ ለጸጉርህ እንክብካቤ? አይ በቃ በእናቴ ነው። እንደውም እኔ ለጸጉሬ ብዙ ኬር የለኝም። በቃ ያው የተፈጥሮ ነው ያለው። ከዛ በተረፈ እኔ አባቴ በዘወይ አንድ ሚስጥር አለ እዚህ ጋር ጋሻው ዘለቀ ያሳደገኝ አባቴ ነው። ይሄን እንደውም ላነሳው ካፒቴን ዮሐንስ እጅጉ ካፒቴን ዮሐንስ እጅጉ ማለት ኦሮሞ ተወላጅ ነው። ከወለጋ ነው። ወለጋ ትምህርት ቤት ጨርሶ ከዛ አየር ኃይል ነበር እና የዛን ሰዓት ነው ከእናቴ ጋር እንትን ብሎ ተዋውቆ ነው የተወለድኩት። ከዛ በኋላ እሱ ደግሞ ከአየር ኃይል ወደ አየር መንገድ ሆኖ የአየር መንገድ አብራሪ ነበር። ካፕቴን ዮሐንስ እጅጉ ይባላል። ከአየር መንገድ በኋላ አሜሪካ ነው ያለውን ጊዜውን ያሳለፈው። በዛት ረጅም ጊዜ ፓስተርም ጭምር ነው የሚገርመው። እና
ለዛ ነው ያደኩት። እኔ በቃ በእናቴ እጅ ነው ያደኩት። እንጀራ አባትም ነበር። በቃ በእንጀራ አባቴ ነው የምጠራው። በእንጀራ አባት ጋሻው ዘለቀ፣ በእንጀራ አባት ልጅ አንተ፣ ካፒቴን ዮሐንስ እጅጉ ወላጅ አባት። ስለዚህ በአባቴ ኦሮሞ፣ በእናቴ ደግሞ ወሎ። ስለዚህ ጣሊያንም ህንድም አሜሪካም ምንም የለብኝ ሰው ሁሉ አንድ ነው በሚለው እንግዲህ ወደ ኋላ ሲቆጠር ማን ያውቃል ቦታ ይሄን ነው ምን ያለው ሰው በቃ ሰው ልጆችም አሉ አይደል? ትዳር ህይወት ልጆች እነ መታደል ሉባክና ክሩቤል። ባለቤትስ ሙዚቃ ህይወት ውስጥ ነች? እንዲህ መድረክ ላይ ታይተህ ነው የተገናኘ? አንተ ታይተህ ነው መድረክ ላይ? በአጠቃላይ እኔ የመጀመሪያ ልጅ ስለነበርኩኝ እህቶቼንም 2 እህቶቼን ወንድሜን ምናምን ቢያንስ ወደ 10 ምናምን ቤተሰብ እዛ ክለብ እየሰራሁ ከዲምፕል ጀምሮ እኔ ነኝ ሁሉንም አሳድጌ አስተምሬ ሁሉም ለቁም ነገር የበቁትና ሁሉም ጥቅጥቅ ይዘው አሁን እጄን አልሰጥም አካኪ ዘራፍ ብዬ እንደገና ደግሞ ሌላ በቃ አንተ ብታርፍ ደስ ይላቸዋል። እነሱ ዝም ብለው አሁን ያግዙ ደስ ይላል። እጄ አልሰጥም ብለው እንጂ ውስጥም ያለ ልጅ አለ ክሩቤል ሶስት ነው ያለው። ያንኛው አሜሪካ ነው ያለው፣ አትላንታ ነው ሉባክ ማለት ነው። መታደል ደግሞ ዩሮፕ ውስጥ ጀርመን ነው ያለችው እና ሌሎች ያክስት ልጅ ያጎት ልጅ እህቶቼም አንዷ እህቴ አሜሪካ ነው ያለችው፣ አንዷ ደግሞ ሌላ ቦታ ልጆች ወልዳ ትኖራለች። ሙዚቃ ውስጥ ያለ የለም። ሙዚቃ መግባት ቢፈልጉ ኖሮ መግባት ይሄንኛው ትንሹ አሁን አትላንታ ያለው ትንሽ ሞከክር ነበረ ወደ ሙዚቃው እንትን ለማለት ግን አሁን አሜሪካ ከሄደ በኋላ በቃ ወደ ሌላ ስትሪም ውስጥ ገባ። ይሄ ነው ያለው። ሳክስፎን አይነቱ ብዙ ነው። ዳኒ ያው ከሳክስፎን ጋር በጣም ስለምናውቅ ዛሬ ገርሞኛል። ይዛት የመጣው እንደ ትራምፔትም አነስ ያለች ነገር ነች። እኔ ሶፕራኖ ሳክስ ምናምን የተለያዩ እቺ ምን ሳክስፎን ምን ሳክስ ነው ትባል? እቺ ሶፕራኖ ሳክስ ትባላለች። ሶፕራኖ ሳክስ ነው የሰራው። ቴነር ሳክስፎን ያው ባለፈው የእንትን ጊዜ ያየው የመቄዶኒያ ጊዜ አብረን የተገናኘ ላይ የዛን ጊዜ ቴነር ሳክስፎን ነው። ሌላ ደግሞ ከዛ ከቴነር ሳክስፎን አነስ ምትል ደግሞ አልቶ ሳክስ አለች። ሌላ ደግሞ ትልቅ እንዳጃቢ ደግሞ ወፍራም ድምጽ ያለው ደግሞ ባሪቶን ሳክስ አለ። ስለዚህ ባሪቶን ሳክስ፣ ቴነር ሳክስ፣ አልቶ ሳክስ እና ሶፕራኖ ሳክስ ይባላል። ይሄ ማርሽ ባንድ ላይ የሚገባው ትልቁ ሱዛፎን ነው። የሳክስፎን ዘመድ ነው አይደለም? እሱ የባለ 3 ቃታዎች ዘመድ ነው። ትራምፔት እንትን ራሱ ትሮምቦን ራሱ በመሳብ በምናምን ነው። ግን ባለ 3 ቃታዎች ትራምፔት እና ሱዛፎን፣ ቱባ የሚባሉት የሙዚቃ መሳሪያዎች ያው የማርሽ ውስጥ የነበረ ሰው ነው የሚያውቃቸው። ቱባ፣ ሱዛፎን እነዚህ አጃቢዎች ናቸው ብዙ ጊዜ። በተረፈ ሜሎዲ ሙሉ አትሰራባቸው። አንተ ሁሉንም ትጫወታቸዋለህ የሳክስፎን አይነቶችን በሙሉ? የሳክስፎን አይነቶች ነው እስካሁን አልቶ ሳክስም፣ ቴነር ሳክስም፣ ሶፕራኖ ያልሞከርኩት ባሪቶን ነው። አልሞከርኩትም። ግን ይምጣ ማን ይፈራዋል? ማንም ከተገኘ ማን ይፈራዋል? ዋናው ትሬኒንግ ማድረግ ታረክ ይሰራል። ትልቁ ነገር ቤዙ ምንድነው? ኖት ማጥናት። ኖት ከያዝክና እንትን ካልክ ከዛ በኋላ ወደዛ መግባት እንትን። አቶ ጌታቸው መኩሪያን አንስተናቸዋል ቀደም ሲል እንደ አርያ ሀገር ውስጥ። ከውጭ ሀገርስ እንደው ሳክስፎን አንተ በጣም የምታደንቀው ሰው አለ? እዚህ ጋር አንተንም አድማጮቻችንም የምንጋብዘው ማን ነው? ኬኒጂ
ያኔ አሁን ራሱ በቃ ኮምፖዘር ያን ሳይማር ኖታ ምናምን ሳይማር ኮምፖዘር ሆኖ ብዙ ነገር ይዞ በጣም ጎበዝ የሆኑ ሳክስፎኒስቶችን፣ ክላርኔቶች፣ ቫዮሊን ምናምን አሰባስቦ በቃ የሚሰሩ እንዲህ አይነት ሙዚቃዎች በጣም ይመስጡኛልና የማደንቀው እንግዲህ ከውጮቹ እነዚህ ነው። እሱም አንተን ይመስላል መሰለኝ ያኔ አይደል? የመቀራረብ ነገር አላቸው አሁን ሳይ ከያኒ ጋር። አዎ በፊት ያኔ ነበር ያኔ አሁን ደግሞ ትንሽ የቆየ ደግሞ እናጭ ሲመጣ ደግሞ ኬኒ ሮጀርስ ኢትዮጵያዊ ኬኒ ሀገር ሊያስወጡ እኮ ብዙ ሰዎች እየታገሉ ነው። ምንም ተባለ ምን ደሴ ወይዘሮ ስህን መነሻችን ነው። ደሴ ደግሞ የጥበብ አምባሰል ቅኝት ራስ እኮ መነሻ ነው። ማሪቱ ለገሰ እንግዲህ ታቀለ መጀመሪያኛ ያን ጊዜ እናት ሀገር ጥሪ ተብሎ የትምህርት ቤቱ የሙዚቃ ኦርኬስትራ ቡድን ወደ አውራጃዎችና ወረዳዎች የሄደ የእናት ሀገር ጥሪ ሲያሰባስብ ያኔ የባህል ቡድን ከኛ ጋር ይሁን ተብሎ ማሪቱን ከነባሏ ከጠጅ ቤት ያመጣናት እኛ አብረን ነው። እኛ ልጆች ነበር እንዳ አዝማሪ 10ኛ ክፍል እኛ 10ኛ ክፍል ተማሪዎች ሆነን እንግዲህ ኦርኬስትራ ላይ የተመረጥነውና በመሃል አውራጃዎች ወረዳዎች እንጠራለን። ወደ ደላንታ ወይ ወልዲያ ምናምን እንጠራለን። እስከ አሰብ ድረስ ሄደናል እና ያኔ ማሪቱ ለገሰን ከነባሏ ሌሎችም ባህል ተጫዋቾች ምናምን። ስለዚህ የባህልና የዘመናዊ ሙዚቃ አንድ ላይ በወይዘሮ ሲን ትምህርት ቤት አማካይነት ሆኖ የእናት ሀገር ጥሪ አብረን እንሰራ ነበር። የሚገርም ነው። አሁን የወሎ ላሊበላ ዳምጤ እነሱ ከዛ በኋላ ወሎ ላሊበላ ከሱ በኋላ ነው ይመስለኝ። ትዝ ይለኛል ቀለም ወርቅ ደበበ ምናምን የሚባል ሰው ነበረ። እሱ ነው ከዚህ ከአዲስ አበባ ተመድቦ መጥቶ የባህል ነው ከዛ ባህሉን ብቻ ገንጥሎ ለብቻ ላሊበላ በሚል እንጂ በወይዘሮ ሲን ትምህርት ቤት ስር ነበሩ የመጀመሪያ። ወይዘሮ ሲን በጣም ከባድ የጥበብ ማፍሪያ ቦታ እኮ ነው። አሁን እንደነ ብሔራዊ ቲያትር፣ ሀገር ፍቅር እንደምትለው ትልልቅ ራሱን የቻለ ትልቅ አስተዋጽኦ አለው። በኢትዮጵያ ኪነ ጥበብ ላይ ትልቅ አስተዋጽኦ አለው። ሙዚቃ በመሀል እንጋብዝና በድምጽ ጭምር አንድ ዘፈን አገኘው ደግሞ ፍላጎት በትንፋሽ በድምጽም በመሀል አለው። ፍላጎት በትንፋሽ ትዊስት ነገር ነች። ሙዚቀኛ ብቻ አይደለህም እንግዲህ የስዕል ጥበብ ላይም ብዙ ስራዎች አሉ። ስዕልን በብረት ድስት ክዳን እንደጀመርክ ሰማሁና እንዴት ነው በብረት ድስት ክዳን ስዕል አጀማመር? ስዕልና ሙዚቃ ያው አብረው የሚሄዱ ነገሮች ናቸው። ግን የሙዚቃ ስራ ስትሰራ ሌሊቱን ሙሉ ስትሰራ ታድራለህ። ሰው ስታዝናና ከዛ በማግስቱ መተኛት ነው። ስዕል ደግሞ ጽሞና ይጠይቃል፣ ጊዜ ይፈልጋል እና ሁለቱ አልተጣጣሙልኝም ነበርና አልፎ ነበር የስዕል ስራ ብዙም እና ማቴሪያሎችም አልነበሩም ምናምን። ግን ከኮቪድ በኋላ ልክ ኮቪድ ሲገባ ብዙ መቀመጥ ተጀመረ። ያን ጊዜ ክለቦችም ዝግ ናቸው። ሌላም ቦታ ሄደህ የምትሰራበት ተሰባስበህ የምትሰራበት እንትን የለም እና ቤት ቁጭ ነው። ከዛ በኋላ በቃ ማቴሪያልም አልነበረኝም የለኝም፣ እውቀቱ ፍቅሩ አለ። ስለዚህ ለመጀመር ሳስብ በቃ ይሄ የዘይት ቀለም የሚባሉ አሉ ትናንሽ ቀለሞች፣ እነሱ 50 ብር ነው የሚሸጡት። እነሱን ቀለሞች ገዛው። ከዛ በኋላ ቤት ገብቼ የድስት ሳህን የብረት ድስት ሳህን የሙቅ ማሞቂያ ምናምን ድሮ ጠፍጣፋለች ለጥ ያለች ክዳን ያላት እንደዚህ መያዣ የሌላት መያዣ የላት ትልቅ እንደ ሲዲ ነው የምትመስለው። እንደ ሲዲ በቃ እሷ ምናምን ዘረግነውና እሷ ላይ በቃ ጽጌረዳ አበባ ምናምን አድርጌ ሰራኋትና ከዛ በኋላ አማረች ስታምረኝ በቃ ለምን ፍሬም አላደርግላትም ምናምን ብዬ ፍሬም ሰራውና እሷን የያዘው ፍሬም ውስጥ ደግሞ ላይቭ የሆነ የእንጨት ቅጠላቅጠል ምናምን ያለበት አድርጌ እንደውም እዚህ ጋር ሳይኖር ይቀራል። እሷን አድርጌ አለዚህ መጽሔቱ ላይ መሰለኝ እቺ ነች። ይሄ ባይዘው ይሄ ሳህን ነው። ይሄ ሳህን የድሮ ባለ አበባ ሳህን የሚባለው ታውቃለህ? ባለ ባንዲራ ሳህን ባለ አበባ ሳህን እሱ ላይ ነው ይሄን ስራ ሰራውና ይሄ ፍሬም ውስጥ አድርጌ እንትን ያልኩት። የሚገርም ነው። ሳህኑም ድስቱም አንተ እንደዚህ አሁን ለወጥ ለእንጀራ ምናምን የምንላቸው ሁሉ ምንም መልከም ለስዕልም ይጠቅማል ማለት ዳኒ ቤት እንግዲህ የድስት ክዳኑ ሁሉ ወደ ስዕል ስትል ግዴታ ቀለምና ምናምን ብቻ አይደለም። እንደ ስክላፕቸርም ራሱ ስዕል ነው። ስክላፕቸር እንግዲህ የተለያዩ እነዚህን ነገሮች ቆራርጠህ ምናምን ለጣጥፈህ ምናምን የሆነ ነገር ቪዥን መፍጠር ፊውዥን ስዕል መፍጠር እንትን ይላልና አሁን እዚህ ላይ እንደምታየው ለምሳሌ ይሄ የመስታወት ቁርጥራጭ መስታወት ተከስክሶ የመስታወት ቁርጥራጭ ምናምን ዛፍ ምናምን አረኩና ከመስታወት ቁርጥራጭ ዛፍ ተሰርቷል። ዛፍ ተደርጓል። እዚህ በዛፉ ስር የሚታይህ ላንድስኬፕ አለ፣ ውሃ አለ፣ ተራራው ምናምን አለ።
ራሱን የቻለ እንዲህ አይነት ወደ ስሪዲነት የሚወስዳቸውን ነገሮች ትሰራለህ። እነዚህ አሁን ግላስ አርት ምናምን ከሚሉት ጋር ይገናኛል። ይሄ ግላስ አርት አለ፣ ሞዛይክ እና እነዚህን የመሳሰሉ ስራዎች አሉ እና አብስትራክት የሚባሉት እንደዚህ ናቸው ራሳቸው። በዛ ሰዓት በዛች ጀመርኩ። ከዛ በኋላ ሌላ እየጨመርኩ ቀስ እያልኩኝ ከዛ አቡጀዲ ስገዛ ራሴ ስወጥር ሴትና ፒኮክ ባህሪዋ የሚል ስዕል አለ እዚህ ጋር። ሴትና ፒኮክ ባህሪዋ ምንድን ነው? ሴትና ፒኮክ ባህሪዋ ፒኮክ በጣም የሚያምር ከለር አላት ስትዘረጋው፣ ከለሮቹ ብዛታቸው እና ሴት ልጅ ደግሞ እንዴት ነው የምታየው አንተ? ማንኛችንም ሴት ስናይ በቃ የምንዞረው ነገር እና እንደዛ እንደ ፒኮክ እንትኖች አብርታ ነው የምትታይ። ዘርፈ ብዙ ውበት ነው የሚገለጽባት። ያን ለመግለጽ ነው እና እዚህ ስለ አይተህ እንደሆነ ማት ከለሮች አሉ። ሁሉም ቀለሞች በቃ ሁሉም በየራሱ የሚወደው ቀለም፣ ሁሉም የሚወደው ቀለም አለ፣ ሁሉም የሚያፈቅረው ቀለም አለ። እኔ በብዛት ሰማያዊ ልወድ እችላለሁ፣ አንተ ደግሞ ቢጫውን ልትወድ ትችላለህ። የተለያዩ ቀለሞች ስላሉ ለዛ እሱን ለመግለጽ ያህል ነው እዚህ ጋር እንትን ያልኩት። እዚቹ ገጽ ላይ ሀገሬና ብሩህ ተስፋዋ የሚል አለ። ሀገሬና ብሩህ ተስፋዋ፣ እዚህ ጋር ጥበብ አለ፣ የጥበብ ሀገር መሆኗን ነው። ሌላው እንትን ደግሞ ምንድነው ብዙ ሚኔራሎች ያላት ይታይህ እንደሆነ ብሩህ ተስፋ አለ ወደፊት። ምክንያቱም ገና የታመቀ እና ያልወጣ ገና ብዙ የሆነ ብራይት የሆነ ከለር አለ። ያን ለመግለጽ ነው። ብዙ ስዕሎች ናቸው ያሉና ከዚህ በፊት አንድ ኤግዚቢሽን ታይቷል። ሌላም አለ። አሁን ያንተን ስራዎች በሬዲዮ ማሳየት ባልችልም ግን ሌላ ዝግጅት አስበሃል አይደል? ኤግዚቢሽን ለማሳየት ምናልባት እዛ ቦታ አድማጮቻችን ተገኝተው ዳኒን ከሙዚቃ ውጪ በስዕል ስራዎች እንዲያገኙ ምንድነው የታሰበው ነገር? እኔ ይሄን ኤግዚቢሽን ሳቀርብ ቅድም እንደነገርኩ በዛች በሳህን ጀምሬ ከኮቪድ በኋላ ባገኘሁት ጊዜ ስዕሎች ተጠራቀሙ እና ሲጠራቀሙ እንዲህ ለምን አላወጣውም? በዛውም ሌላውን ማስተማሪያ ይሆናል። ሙዚቃ ብቻ ሳይሆን ስዕልም መስራት እንደሚቻል ትናንሽ ልጆች ያሉ ስዕል ትምህርት ቤት እየሄዱ የሚሞክሩ ለእነሱም ራሱ ማስተማሪያ ነው። በቃ በአጋጣሚ ማሪዮት ሆቴል ነበር የተዘጋጀው እና ማሪዮት ሆቴል መክፈቻ ያደረኩኝ ድንገት ነው። በቃ ወዲያው ግን ወቅቱ ትንሽ ከባድ ነበርና ልክ የዛሬ አሁን አመት ከአንድ ወር ይሆነዋል እንደ ነገ ጾም ሊገባ እንደ ዛሬ ነው የከፈትኩት ማሪዮት ሆቴል እና አንድ ሳምንት ቆይቷል። በየመሃሉ የሚመጣ የነበረው ሰው እንደውም ሳክስፎን እየተጫወትኩ ነው ኢንተርቴይን ሳደርገው የነበረው ብዙ። አሁን ያንን ካሳየው በኋላ እግዚአብሔር ይመስገን ብዙ ሰው አናቅም ነበር ምናምን ብሎ ጥሩ ፊድባክ አግኝቼበታለሁ። አሁን ደግሞ ከዛ የተለየ ትላልቅ ስዕሎች፣ ያኔ መካከለኛ ትናንሽ ስዕሎች ምናምን ነበሩ የሚመስሉት። አሁን ትላልቅ ስዕሎችን ካለፈው ደግሞ ትንሽ የተሻለ ሁልጊዜ ሪሄርስ ስታደርግ እየዳበረ ስለሚመጣ አሁን ደግሞ ለየት ያለ ነገር ለማቅረብ በዝግጅት ላይ ነኝ። ከ2 ወር በኋላ ይመስለኛል ወደ ግንቦት ውስጥ ነው የሚሆነው። በአይነቱ ለየት ያለ ነው የማደርገው። ብዙ ኤምባሲዎች ይጠራሉ። ካለፈው ልምዴም የጎደለውን ነገር አስተካክዬ ስዕል፣ ሙዚቃና ግጥም እንዴት ይዋሃዳሉ፣ ለሰውስ ምን አይነት ፍቅር ይሰጣሉ የሚለውን ነገር ለማሳየት የሙዚቃ ሾው ይኖረዋል። ከሙዚቃ ሾው ሌላ ፓዮቲክ ጃዝ ይኖራል። የፓዮቲክ ጃዝ ገጣሚዎች፣ ብዙ ወጣት ገጣሚዎችና አንጋፋ ገጣሚዎች ይገኛሉ። ፓዮቲክ ጃዝ ያቀርባሉ። 10 ቀን ነው የሚሆነው። አስትሮኖም ግን የመክፈቻው ሙዚቃ ልዩ ሾው ኖሮት ከተከፈተ በኋላ ፓዮቲክ ጃዙና የሳክስፎን ወይም የተለያዩ የሙዚቃ ሾዎች ከ10 ሰዓት በኋላ እንዲታዩ ተደርጎ ትንሽ ለየት ለማድረግ እየሞከርን ነው እንግዲህ ከእግዚአብሔር ጋር። በዚህ መጽሔት ላይ ከስዕል ውጪ ግጥሞች አሉ፣ የሙዚቃ ግጥሞች። አሁን እዚህ ሰላም በሉ ላይ ትግርኛ ትጽፋለህ? በዚህ ወይ ቋንቋ 5 ቋንቋ እችላለሁ። ምን ቋንቋ ትችላለህ? አማርኛ፣ ትግርኛ፣ አረብኛ፣ ጣሊያንኛ፣ እንግሊዝኛ። በጣም ደስ የሚል ነገር ነው። አሁን 6ኛ ቋንቋዬን ጀምሬያለሁ። ኦሮምኛ ነው የተለማመደ። በጣም ጥሩ ነው፣ ትግባባለህ። አሁን እኔ በአረብኛ በዚህ ጋር ከማንም ጋር እጫወታለሁ። እንተ ማባሪፍ ከላም አረብኛ ትግርኛ በደንብ ማባሪፍ፣ ትግርኛ ደግሞ ባሪፍ ነው ጀምሮ። አሁን ደግሞ አካም ነጉም ፈያዳ ምናምን ይሄ ደግሞ ጀምሬዋለሁ። በቃ እንደዛ እያደረክ እነዚህ ስራዎች ደግሞ ወደ ሙዚቃም እያመጣችሁ አሁን 6ኛ ቋንቋዬን ጀምሬ ያው ኦልሬዲ 6 ቋንቋ እችላለሁ ማለት ነው። አዎ በጣም ደስ የሚል ነገር ነው። ደስ ይላል። በእነዚህ ሁሉ ደግሞ የጥበብ ስራዎችን ዓለም አቀፋዊ የሆነ ሄዳል ማለት ነው። ከሀገርም አልፎ በጣም ደስ የሚል ነገር ነው።
ዳኒ ቦይ እንግዲህ አንተ እኮ ብዙ ሆነ ነው መጣህብኝና ሌላ ምን ሰማው መሰለ ከነ ተስፋዬ ካሳ ጋር ድራማ ምናምን ትሰሩ ነበር እንዴ? ይሄ ብዙም ያልተሰማ ኮሜዲያን ነው ተስፋዬ ካሳ። በጣም ያኔ በቃ እንገናኛለን። አስረስ ብዙ ነበር በቃ አስረስና ተስፋዬ ካሳ ይመጣል ማታ እኔ ጋር ይመጣል። ክለብ ትንሽ ይቆያል። ተስፋዬ ካሳ ፈጣሪ የነበረ ልጅ ነው። በቃ እሰው ነው ፈጥሮ የሚያስቅህ እና በጣም እኔ ተስፋዬ ካሳን በቃ ማርሰው እንደውም ምናልባት አሁን ሰዎችን ቢያስቅ ነጋዴዎች ይወዱት ነበር እና እንዲስቁ ስለሚፈልጉ ካለበት ከስራው ቦታ ነው በይዞ እና አንድ ቀን ይዘውት ምንድነው እዛ እየጠጡ እየተጫወቱ እነሱ ስለ ኮንቴነር ስለ ምናምን ያወራሉ። መጨረሻ እንቅልፉ መጥቶ ምናምን ከዛ ወሬያቸውን ጨርሰው እንዴ ተስፍሽ ምንድነው ተኝ ኮንቴነሩን ከላይ ላይ አንሱልኝ ነው እሱ ጨዋታ ቢወድ ሰውዬ እነሱ የቢዝነስ ነገራቸው ውስጥ ገብተው ኮንቴነር ነው የሚፈጥረው። እንደዚህ ልንሰራ ነውና እባክህ ኮንቴነሩን ከላይ ላይ አንሱልኝ እንደዚህ ልንሰራ ነው አብረን እንስራ። እሺ አስረስም እንደዚህ መጥቶ ከጠየቀኝ ክበበው ገዳም እንደገና እንትን እንሄዳለን። ደሴ ሐረርም ሄደናል፣ ድሬዳዋም ሄደናል። ፌስቲቫል ነው ብቻ ይከበራል እና እንደዛ ሲከበር ስለምንድነው ኮሜዲያን ይዘህ ሙዚቀኛ ዘፋኝ ምናምን ብቻ ሳይሆን ኮሜዲያንም ይዘህና ትባላለህ ትሄዳለህ እና ክበበው ገዳም ይዘን አስረስን ይዘን እንሄዳለን። ተስፋዬ ካሳን ይዘን እንሄዳለን። እነሱ ጋር አብረን የሚፈልጉትን ነገር አብረን ግን አሁን ወደ ቲያትሩና ፊልሙ በኋላ ላይ ከመጡ እንደዚህ ፈረንጅ ሆነ ያስራለን ምናምን የሚል ፈረንጅ በቃ እሺ ብለህ ትሰራለህ እና አብዛኛው ወጣት ለማደግ የሚያደርገው ትግል ስለነበር ያው የተወሰኑ ነገሮች እነሱ ጋር ተሳትፌያለሁ። ከዛ በተረፈ እስከ ቅርብ ጊዜ ድረስ ያን ቀን የሚገርም ነገር መቄዶንያ የነበርን ቀን እሑድ ነው የነበርነውና እሑድ ነው 30ኛው ቀን ላይ ነበርና 30ኛው ግን ቅዳሜ ዕለት መቄዶንያን ውስጡን ከጎበኘን በኋላ ስንመለስ አገር ፍቅር ቲያትር የልጅቷ ማስታወሻ የሚል ሲኒማ ተመርቆ ነበር። እሺ እዛ ጋር ተዋናይ ነኝና ድንገት ደውለው እንዴ ቀድማቸው በጣም ረጅም ጊዜ ረስቼዋለሁ እኔ ራሴ እና አሁን እዛ ፊልም ላይ ሄጄ ምን ሳይ እንደዚህ ምን እየተቀረጨ ያለው እንዴ ፈረንጅ ነበር ከዚህ ብለን ከውጭ መጣሁ ሰው ነው በቃ እና እንዲህ አይነት አንዳንድ ጊዜ አጼ ማንዴላ ላይ ሰርቻለሁ። ማን አጼ ማንዴላ ላይ ነጋዴ አጭበርባሪ ነጋዴ የዘይት ነጋዴ እዛ ላይ ያለሁበት የ10 ቀን ቁማር ብቻ ማአት ፊልሞች ላይ ሁሉ ተሳትፌያለሁ። ግን ስራዬ ብዬ ለገንዘብ ለምናምን አልነበረም እና አብዛኛዎቹ ጓደኞች ትተዋወቃለህ በስመበት ነው ያው ሁሉም ስለሚወደኝ ነው ሞመንቱ ይጠይቃል አልጠይቃቸውም። ክሊፖችም ስሳተፍ እንደዚህ ነው የነበረው ሁኔታ ይሄ ነው። ደስ የሚል ነገር ነው። እንግዲህ ቀደም ሲል አንተም ጠቃቅሰዋል፣ እኔም ወደዛ መምጣት አይቀርም። መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ድርጅት 30ኛው ቀን ላይ እኔ ኢትዮጵያውያን ጋዜጠኞችን ከተለያዩ የመገናኛ ብዙሃን ይዤ ጎብኝቼ ነበር። በጣም ቦታው ላይ ደርሰህ ስታየው ልብ የሚነካ ነው። እንዲህ ሳናየው እንደምናወራው ሳይሆን ህመሙ የሚሰማን የሰው ልጆች ጉዳት ደረጃ የት ድረስ እንደደረሰ መከራውን የምናየው እዛ ቦታ ላይ ስንሄድ ነውና በቢኒያም ግብዣ ተገኝተን ነበር። አንተም በሙዚቃ ህይወት አንተና ዲጄ ቤቢ ተገናኝተናል 30ኛው ቀን ላይ እዛ መድረክ ላይ አብረን። የሚገርምህ እንደውም ያው ታስታውሳለህና ሳክስፎን ስትጫወት በጣም አድማጮች በሸገር መዝናኛ እንግዳይ ነው ብዬ በዛ ፕሮግራም ላይ ይኸው እዚህ ላይ ተገናኝተናልና የበጎ አድራጎት ነገርን እዚህ ላይ እናንሳ። ትልቅ ስራ ነው ነቢና የሚሰሩት። ከዚህ ቀደምም የዛን መድረክ በዚህ ፕሮግራም ላይ አቅርቤዋለሁ። እንደው ካየኸው ነገር በመነሳት መቄዶንያ የሚሰራውን ነገር ላይ አንተ በዚህ አጋጣሚ በመላው ዓለም ነው የሚሰማው ይሄ ፕሮግራም ምን ማለት ትፈልጋለህ? እንግዲህ ያኔ 600 ምናምን የነበረውን ሚሊዮን ብር የነበረውን እኛ ከተገኘን በኋላ እዛ መድረክ ላይ ወደ 700 ሚሊዮን ከፍ ብሏል። በዚህም ክብር ነው የሚሰማን ተመስገን። እና ምንድነው አሁን ማለት የምትፈልገው ከ30ኛው ቀን ላይ ካስተላለፍከው መልእክት ባለፈ በሸገር ኤፍኤም 102.1 በዚህ ዝግጅት ምን ትላለህ? እንደው መቄዶንያን ለመደገፍ ስለ በጎነት በእውነት አንድ ነገር ብቻ ልለው የምፈልገው ነገር ትልቅ ነገር ምንድን ማንኛውም ኢትዮጵያዊ መቄዶንያን መጎብኘት አለበት። ሲጎበኘው ነው የሚያውቀው። እኔ በውጭ ሁኜና ሄጄ ሲጎበኘው እኔ መቄዶንያን የማውቀው ኮቴቤ እያለ ነበር። አሁን ግን ያለውን ሁኔታ ማየት ራሱን የቻለ በጣም ትልቅ ነገር ነው። ስታየው ነው የምታውቀው። አብዛኛው ኢትዮጵያ ሕዝብ የሚመስለው መቄዶንያ ሲጋ ያለው ብቻ 45 ቅርንጫፎች እንዳሉት አያውቅም። እነዛ ደሴ፣ ድሬዳዋ፣ መቀሌ የተለያዩ ሀገሮች 45 ቅርንጫፎች አሉት። ስለዚህ ይሄ የእርዳታው ምን ያህል ትልቅ መሆኑን
ትገነዘባለህ። እዛ ውስጥ ስትገባ ደግሞ አንድ ጫማ እግር ዋጋ እንዳላት፣ ምክንያቱም በአንድ እግሩ ብቻ የሚሄድ ሁሉ አለ። ስለዚህ ያቺ አንድ ጫማ እዛ ቦታ ላይ ዋጋ አላት። ስለዚህ እነዚህን ነገሮች ሁሉ አይተህ እኔ ከዛ በኋላ ሲሪየስ ነው የምናግረህ ሁልጊዜ ማስታውሰው በሳምንት በየቀኑ ማለት አልችልም፣ ግን በቃ ይመጣል የሆነ ነገር ስታይ የምታስበው ነገር አለ። አሁን የሚቀጥለው ሲሄድ ብዬ የማስበው ነገር አለኝ። ልብሶች፣ የተለያዩ ነገሮች ምናምን አዘጋጅተህ የራስህን የተወሰነ ነገር ምናምን አዘጋጅተህ እዛ መቄዶኒያዎች ጋር ተገኝተህ እዛም ሰዓሊዎች አይቻለሁ። ለሰዓሊዎቹ የተወሰነ ቀለም ምናምን አዘጋጅቼ ሄጄ እንደገና ጉብኝቴን አደርጋለሁ ብዬ አስባለሁ። ከዛ በተረፈ ግን ትንሽ አሁን አብዛኛው እገዛና እርዳታ ያለው ከውጭ ነው። የሀገር ውስጡ በጣም አልተንቀሳቀስም። አሁን የሀገር ውስጡ እንዲንቀሳቀስ እንግዲህ ሁሉም የበኩሉን ጥረት ማድረግ አለበት ብዬ አስባለሁ። ምክንያቱም ያኔ ስናወራ የነበረው ባንድ ተዘጋጅቶ አንድ ትልቅ ሙዚቃ ባንድ ተዘጋጅቶ የዚህን የበጎ አድራጎት ማሰባሰቢያ ማድረግ አለባቸው። ሌሎችም ነገሮች እነዚህ እና እንደ አዲስ ደግሞ ኢኒሼት ተደርጎ ኢትዮጵያ ውስጥ ያሉ ባንኮች፣ ቴሌ፣ ሆቴሎች፣ ሌሎችም ባንዴ ደግሞ ማስገባት ይቻላል የሚፈለገውን ነገር እና አላማውን አይቶ እኔ በበኩሌ እምለው እዚህ ድረስ ነው። በጣም ቢንያምን መሆን አይቻልም። ቢንያምን ማገዝ ስለሚቻል ግን ሁላችንም እንነሳና እናግዝ ነው የምለው። ዳኒ እንግዲህ ወደ መጨረሻው እየመጣን ነው። የት ነው ግን አሁን ዳኒ ያለኸው? አንተን የሚፈልጉ ሰዎች እንዴት ያገኙሃል? ዛሬ ላይ ምን እየሰራህ ነው? አዲስ አልበምስ ታስቧል? ስንትስ አልበሞች አሉ? ይሄን ንገረን እስቲ። ያለቁ ስራዎች አሉኝ፣ በዘፈኑም በኢንስትሩሜንታሉም። ያው ጊዜ ቦታና ሁኔታ ነው የሚወስነው። እሱን እየጠበቁ ነው ያለሁት። ከዛ ሌላ አብዛኛውን ስቱዲዮ ነው፣ የስዕል ስቱዲዮ ስላለኝ የስዕል ስቱዲዮ ውስጥ ነው የምሰራው። በዛ አማካይነት ከማንም ጋር ኮንታክት የማደርገው በዛ አማካይነት ነው። በተረፈ የተለያዩ ኦኬዥኖች፣ አንዳንድ ስራዎች ላይ ያው ሳክስፎንም የምፈልገው ሚኒ ባንድ ከሆነ ሚኒ ባንድ፣ ሙሉ ባንድ ከሆነ ሙሉ ባንድ፣ ባህል ከሆነ ባህል፣ ብዙ ልጆች ስላሉኝ አሰባስቤ ሄጅ፣ ሰርግም ከሆነ ሰርግ ሰራለሁ። የተለያዩ ነገሮች በእንደዚህ አይነት ሁኔታ ላይ ነው ያለሁትና አብዛኛው ተመልካችና አድማጭ ያውቀዋል ብዬ እገምታለሁ። እንግዲህ የጾም ወራት ላይ ነው ያለነው። ሰርግ የለም በዚህ ወር ምንም ከፈለጋችሁት ብዬ የት እንደምልክ አድማጮችን አላውቅም። የአንቀውታ ኢትዮጵያ ሀገራችንን በጣም በሚያወድስ ነገር በዚህ እንውጣ። እንደውም ትክክለኛ ምርጫ ነው የመረጥከው። ደስ ብሎኛል። አመሰግናለሁ የኔ ጌታ። እንግዲህ እናንተ ናይት ክለብ ትሰራላችሁ። ለአንተ እኮ አሁን ቀን እየሆነ ነው። እኔ ልስቶብኝ አቁማል። ዞሮ የናይት ክለቡም ልምድ ስላለ አንተ አይደክምም መሆንና ሌሊቱ ቀን ስለሚሆን እግዚአብሔር ይመስገን። እኔ ልሂድበት በቃ አንተም ሂድልኝ። እጃል ሰጥልኛለሁ። የዛሬው ሸገር መዝናኛችን አበቃ። ከፕሮግራማችን ጋር ስላመሻችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር።